ማሚዬ ይሄ የምን ጥያቄ ነው የጠየቅሽኝ? ማማ ተወኝ እሺ። ማም እንዳትይኝ ሁለተኛ። እኔ ያንቺ እናት አይደለሁም በጭራሽ። እየሰማሽኝ ነው? ውሸቷን ነው ማሚዬ። እኔና አንቺን ለመለየት የተሰራ ሴራ ነው። ከልጄ ጋር ለምን አለያየሽኝ? ለገንዘብ ብለሽ ነው አይደለ? ኧረ አይደለም። እኔ አንቺ ልጅ ብቻ ነኝ። ያንቺ ልጅ ብቻ። አንቺ ውሸት አትዋሽኝ፣ አትዋሽኝ አላልኩሽም? አንቺ የኔ ልጅ አይደለሽም። እየሰማሽኝ ነው? የኔ ልጅ እሷ ብቻ ናት። እሷ በዚህ ውባይን አታልቅሽባቸው። ምን አይነት እብድ ነው? ከዛች ማታ በኋላ ስለ አንቺ ማሰብ አላቆምኩም። ብለኝ ወደድኩሽ እንዴ? እንዳልኩሽ ብትጸልይ ነው የሚሻለው። ከወደድኩሽ አንቺን ለማግኘት ምንም ነገር አድርጋለሁ። ሰላም ሰላም፣ ውድ የምወዳችሁና የማከብራችሁ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ጌታ ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋር ሁሉ ሰላም እንደሆነ በጌታ ተስፋ አለኝ። ዛሬ እንግዲህ ይዤላችሁ የቀረብኩት አደራ ድራማን ነው። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ እንግዲህ አሁን ላይ ብሌን የእናቷን አጋች እንድታቅ አድርጓል ሰለሞን ማለት ነው። ዳጊ የብሌንን የእንጀራ እናት በአገታት ሰዓት ፎቶ አንስቷት ነበረ። ያንን ፎቶ በፖስታ አድርጎ ለብሌን ይልክላታል። ዳጊና ብሌን አንድ ላይ ተቀምጠው ነበረ። እሱም ይዟ መታ ልትከፍተው ስትል ይሄ የራስሽ ሚስጥር ሊሆን ይችላል፣ እዚህ ጋር አትክፈችው እያላት ነበረ። እሷም ካንተ የምደብቀው አንዳች ነገር የለኝም፣ ሁሉን ነገሬን እያካፈልኩ እየነገርኩ ምንም አልደብቅም እያለች እሱ እንድትከፍትም ውስጡ ደስተኛ ባይሆንም ከፍታ ነበረ። ስትከፍት ግን ያው የእንጀራ እናቷን ሲያግታት እዛ አብሮ ሆኖ የነበረውን ፎቶ ነበረ የደረሳት። ብሌንም ያንን ታይና እጅግ ትደነግጣለች። እንዴት ብትጨክንና እንዴት አስመሳይ ብትሆን ነው አብረን እየበላን ሁለመናዬን እየነገርኩ እንደዚህ የምታደርገኝ እያለች እጅግም እያለቀሰች እንዴት ካዲ ብትሆን ነው አብሬ እያለቀስኩኝ ለካ እናቴ ታግቷለች ብዬ በእቅፎች ውስጥ ሆኜ ስነግርህ የነበረው አንተ ራስህ ነበር ያገትካት፣ እንዴትስ ነው ያስቻለክ እያለችም እየደበደበችው እየሰደበችው ነበረ። ላስረዳሽ ለአንቺ ብዬ ነው። እኔ እናትሽን የዛን ቀን ባላግታት ኖሮ እንደሚገሏት ነግረውኝ ነው። ልክ ከእናት ቤት እንደወጣ ሰለሞንን አግኝቼው ነበር። እሱን እንዳገኘሁት እናትሽን ካላገትኳት እንደሚገላት ነገረኝ። አንቺ ደግሞ እናትሽን ምን ያህል እንደምትወጂ ስለማቅ እናትሽን አተሽ እንደማትኖሪ ስለተረዳው እናትሽን አገትኳት። ይሄ ነው የተፈጠረው ነገር። ካመንሽኝም እመኝኝም ብዬ አላጨናንቅሽም፣ ብቻ ይቅርታ አርጊልኝ በማለትም ቢጠይቃት አይኖችህን ላይ አልፈልግም፣ ካጠገቤ ዞር በልልኝ ትለዋለች። እሱም እሺ በማለት ወደ ክፍሉ ይሄዳል። እሷም ወደ ውስጥ ስትገባ እንግዲህ ቃል ትመጣና ምንድን ነው እሱ ምን ተፈጥሮ ነው ብላ ፎቶቹን ስታይ ዳጊ ነበረ የእሷን እናት ያገተውና ይሄማ ለእኔ በጣም ጥሩ ነው፣ መቼም የተቀጣጠለውን እሳት በደንብ እያነደርኩኝ ዳኒን የግሌ የራሴ ያደርጋለሁ። መጀመሪያም ከዚች ከገረድ ምን ፈልጎ ነው የሄደው? አሁን ይሄ ለእኔ ጥሩ አጋጣሚ ነው በማለትም እሷም እንግዲህ አጋጣሚውን እየጠበቀች ነበረ። ሄዷም ብሌን ሳሎን ላይ ቁጭ ስትል ቃልም አዛኝ መስሏ አይዞሽ፣ እንዴት ነው እንደዚህ የሚያደርገው? ምን አይነት ጨካኝ ቢሆን ነው እያለችም ክፉ ሰው ነው፣ አንቺ መልካም ሰው እየመሰለሽ አንቺ ምንም ሳታቂ ነው እየጎዳሽም እያለቻት አውቋ እያጽናናቻት እያለ ሰላም ትመጣለች። ሰላምም ስትመጣ ማሚ የብሌንን እናት ያገተው እኮ ተገኘ የቅርብ ሰው ነው ብላ ትላታለች። ማን ነው እሱ ንገሩኝ ስትል አይ አሁን እንኳን አልፏል ተስተካክሏል፣ ግን የቅርቧ ሰው ነበር ያገታት፣ ምን አይነት ጨካኝ ቢሆን ነው እያለች እያሟሟቀች ትገኝ ነበረ። እንግዲህ ሰላምም ማን ነው ብትልም ሊነግሯት አልቻሉም። ሰላምም ፖስታውን ከፍታ አላየችም።
ብሌንም እያለቀሰች ወደ ክፍሏ ትሄዳለች። ዳጊም ያኔውኑ ሰለሞን ይደውልለታል። እንዴት ነው ስጦታዬ ተመቸክ ወይ? ከምትወዳት ልጅ መለያየት ምን ይመስላል ስሜቱ? ሌላም ነገር ልልክልህ እችላለሁ ስጦታዬን ካልወደድከው ብሎ ሲል ዳጊም እገልሃለሁ፣ አልለቅህም፣ እንደዚህ የምለቅህ እንዳይመስልህ እገልሃለሁ ይለዋል። እሱም እያሾፈበት እስቲ ከገደልከኝማ እናያለን እያለ ስልኩንም ይዘጋበታል ማለት ነው። እሱም ስልኩን እንደዘጋበት ቃልዬ ወደ እሱ ጋር ትሄዳለች። ምን ሆነ ነው? በጣም ከፍተዋል። አንተ መልካም ያደረግክ መስሎ ግን እሷ ወደ ክፋት ወሰደችው። እንደዚህ አትጨናነቅ፣ አንተ ለእሷ መልካም በማሰብ ነው ያደረግከው። ስለዚህ ምንም አታስብ፣ አይዞ እያለችው እኔ ከጎን ነኝ ብላ እንግዲህ ቃልም እየቀረበችው ትገኛለች ማለት ነው። ቃልንም እስቲ አንቺ በብሌን ቦታ ብትሆኚ ምን ታደርጊኛለሽ ብሎ ሲጠይቃት በመጀመሪያ እጠይቃለሁ፣ ለእኔ ከሆነ ደግሞ ለእኔ አስበህ ከሆነ እረዳሃለሁ ስትል ሁሉም እንዳንቺ ቢረዳኝ ጥሩ ነበረ። በዚህ ሰዓት ማንም ከጎን የለም፣ አንቺ ብቻ ነሽ በማለትም ቃልዬን ይላታል። ቃልም በዚሁ አጋጣሚ ያው ደስ ብሏታል ማለት ነው። ከዛም በመቀጠል እንግዲህ ሰለሞን አሁንም እረፍት ያልሰጠው ባይሉ ተንኮልን እያሰበ ይገኛል ማለት ነው። ለብሌን የእንጀራ እናትን በመደወል አሁን የብሌንን እናት የት እንዳለች አውቃለሁኝ፣ ላገኝሽ እፈልጋለሁ፣ ብቻሽን ትመጪና ታገኝኛለሽ፣ ነገ ሁሉንም ነገር አድራሻዋን የምነግርሽ ይሆናል ይላታል። እሷም እጅግ ደስ ብሏታል ማለት ነው። እውነት የብሌንን እናት ሊያገናኛት መስሏት ደስ በማለት ላይ ትገኛለች። እንግዲህ ሰላምም ምን ሆንሽ ነው ብላ ብትላትም ያው ብሌን ያለውን ነገር እያስረዳችም አትገኝም ማለት ነው። እንግዲህ እንደዛውም የብሌን የእንጀራ እናት ወደ እነ ሰላም ቤት ትሄዳለች። እነ ሰላም ቤትም እንደደረሰች ሰላም ካለቻቸው በኋላ ልጄ ደስ የሚል የምስራች ይዤልሽ መጥቻለሁ ብላ ትላታለች። እሷም ምንድን ነው እሱ ብላ ስትላት እናትሽ በሕይወት አለች፣ እናትሽ እዚሁ አዲስ አበባ ነው ያለችው፣ የእናትሽን መኖር የሚያውቅ ሰው ደውሎልኝ ነገ ተቀጣጥረናል እና እስከ በኋላ ድረስ መጠበቅ ስላልቻልኩኝ ይህንን የምስራች ልንገርሽ ብዬ ነው የመጣሁት በማለትም ትነግራታለች። ብሌንም እጅግ ደስ ይላታል። ሰላምም እንደዛው ደስ እያላት ቃል እዛው ወይኔ ጉዴ ፈላ፣ በቃ ነገሮቼ ሊበላሹ ነው እንዴ አሁን እንዴት ሆናለሁ እያለች እዛው እያሰበች አዎ ደስ ይላል እያለችም እያወራችም ይሄ ነገርማ የሆነ ነገር ማድረግ አለብኝ፣ ይሄ ነገር ከተሳካ ማለት ህይወቴ ተበላሸ ማለት ነው፣ ስለዚህ ይሄ ነገር መሳካት የለበትም በማለትም ታስባለች ማለት ነው። እሱም እሺ በቃ እንግዲህ ምንም ማድረግ አይቻልም በማለት እንደዛው እያሰበች ትገኛለች ማለት ነው። ከዛም በኋላ እነሱ እያወሩ እያለ ቶሎ ብላ ባይሉ ጋር ትደውላለች። ባይሉ ነገሮች እየተበላሹ ነው፣ አሁን ችግር ላይ ነው ያለ ነው። የብሌን የእንጀራ እናት የብሌን ወላጅ እናት በህይወት እንዳለች የሚያሳያት ሰው ደውሎላታል። ስለዚህ ነገ ልታገኛት ነው ብሌን አሁን ቶሎ ብለህ የሆነ ነገር ፍጠር ትለዋለች። ባይሉም በቃ አታስቢ ምንም አይደለም በማለት ስልኩን ይዘጋባታል። በዚህኑ ሰዓት ቃል በጣም ትጨነቃለች። እኔን አጋፍጦ ለራሱ ወጥቶ ነው ወይ? እንዴት ልሆን ነው? ምን ይሻለኛል? በማለትም በመጨናነቅ ውስጥ ትገኛለች። ከተጨነቀችም በኋላ ወደ ሰላም ጋር ትመጣና እማዬ እኔ ግን አንድ ጥያቄ ልጠይቅሽ ትላታለች። ምንድን ነው ልጄ? ጠይቂኝ። ተጨናንቀሻል ደግሞ ለምንድን ነው የምትጨናነቂው? መጠየቅ ያለብሽን ጠይቂኝ ትላታለች። እሷም እሺ ምንድን ነው? አይ አንድ ነገር ብቻ ነው የምጠይቅሽ ስትላት፣ አረ ጠይቂኝ ልጄ ምን እየሆንሽ ነው ብላ ስትላትም እሺ እማዬ አሁን
አንድ ሰው መጥቶ ቃል ልጅሽ አይደለችም ውሸት ነው ቢልሽ ምን ታደርጊያለሽ ብላ ትጠይቃታለች። እሷም እንዴ ቃልዬ ምን እየሆንሽ ነው ያለሽው? ይህ የማይረባ ጥያቄ ብለሽ ትጠይቂኛለሽ ወይ? አንቺ እኮ ልጄ ነሽ፣ ምን እያሰብሽ ነው ያለሽው ብላ ስትላት፣ አይ እንደዚህ ነው ስትል፣ አንቺ ልጅ ነሽ ማንም ቢመጣ አይለያየንም ስትል፣ በዛውም ደግሞ ትንሽ ትረጋጋለች። ውሸት ነው ብላ ልታሳምናት እንግዲህ አሁን ላይ የብሌን የእንጀራ እናት ወላጅ እናትሽ በህይወት እንዳለች ስለተባለ ያ ነገር ተነቃብኝ ብላ እጅግን ፈርቷ ትገኝ ነበረ። እሱም እንደዛ የእንጀራ እናቷ ካለች በኋላ ተጨንቃና ተጠባ እናያታለን። ሰላምንም በዛ አይነት ጥያቄ ስትጠይቃት ሰላም ምንም አታስቢ እኔ እናትሽ ነኝ በማለት ትመልስላታለች። እሺ እማዬ አመሰግናለሁ ካለችም በኋላ አሁን ወደ መኝታ ክላሷ ትገባለች። ከተኛችም በኋላ እንግዲህ መግቢያ ላይ እንዳያችሁት ሰላም እጅግ ስትቆጣት እና አንቺ ካዲነሽ እንዴት እያለቻት እንግዲህ መግቢያ ላይ እንዳያችሁት እየተቆጣቻት ትገኝ ነበረ። እሷም ብንን ስትል ህልም ነው፣ ይህ ህልም ደግሞ ኦን ከሆነ የት አባቴ ነው የምገባው? እንዴት ነው ማስተካከል ያለብኝ? ይሄ ነገር ኦን እንዳይሆን ማስተካከል አለብኝ በማለትም ቃልዬም እየተጨነቀች ትገኛለች። እንግዲህ በዛሬ ላይ ደግሞ ሰለሞን ብሌንን ወዷታል ማለት ነው። ባለፈው ክፍል ላይ ብሌን ለማገት ባይሉና ሰለሞን መጥቶ ሲያያት ነበረና በዛ ልብ ውስጥ ገብታለች። ዛሬ ላይ እንግዲህ ለብሌንም ቾኮሌት ልኮላት ይገኛል ማለት ነው። ብሌንም ይሄንን ቾኮሌት የላከልኝ ሰው ማን ነው? ሕፃን ነው የሰጠኝ። ሕፃኑ ወይን ተሳስቶ ልኮልኝ ነው ወይ? ሕፃኑን ስጠይቀው ምንም አልነገረኝ እያለች ቾኮሌቷን ይዟ ግራ እየተጋባች በነበረችበት ሰለሞን ይደውልላታል። ደውሎ እንዴት ነው ስጦታዬ ተመቸሽ ወይ ብሎ ይላታል። እሷም አንተ ማነህ? እኔ አላወኩም የምን ስጦታ ነው ብሎ ሲላት፣ በእጆችሽ ላይ ያሽው ስጦታ አልተመቸሽም ወይ ብሎ ይላታል። እኔ አላወኩም የማላውቀውን ሰው አላወራውም ንገረኝ ማነክ ስትለው፣ እኔ አውቅሻለሁ ስለዚህ አይኖችሽ እጅግ ያምራሉ ይላታል። በዚህ በውብ አይኖችሽ እንዳታለቅሽበት በማለትም ይናገራታል። ምን እያልክ ነው ያለኸው ስትል፣ አንድ ነገር ብቻ ልናገርሽ ይላል። እሱም በጣም ቆንጆ ነሽ፣ በጣም ውብ ነሽ፣ ለቆንጆ ሰው ቾኮሌት ግን አስፈልገውም እያላትም ሲላት፣ ጤነኛ ነው ወይ ስትለውም አዎ ብሎ ይላታል። እሷም ጆሮ ላይ እብድ ነው እንዴ በማለት ጆሮ ላይ ስልኩን ትዘጋበታለች። እሷም ከዘጋችበት በኋላ ሰለሞንም ብሌን ከዛን ቀን ጀምሮ ሳልወድሽ ወይም ደግሞ ሳላፈቅርሽ አልቀርም፣ ይሄ ነገር ከተሳካ ለአንቺ ሁሉንም ነገር አደርግልሻለሁ፣ ለአንቺ ብዬ የማልከፍለው ዋጋ አይኖርምና ጸልይ እያለ እንግዲህ ፍቅር ውስጥ ገብቷል ማለት ነው። እንግዲህ በዚህ እሷን ካፈቀራት ሁሉም ነገር ይስተካከልላታል ብዬ አስባለሁ። እናቷንም እንደምታገኝ እንግዲህ ትክክለኛ ወላጅ እናቷን በሱ በኩል የምታገኝ ይመስለኛል ማለት ነው። እንግዲህ ዳጊንና ብሌንን አጣልቷል። ዳጊም እዛው በቆመችበት ስራዋን እየሰራች እያለ ኩሽና ይመጣል። ኩሽናም ከመጣ በኋላ ያንቺን ይቅርታ ሳላገኝ መኖር አልችልም እያለ ዞር ስትል እሱን ታገኘዋለች። ምን ልትሆን ነው የመጣኸው? ምን ፈልገ ነው? እኔ ለአይኔ አንተም ማየት አልፈልግም በማለትም ትናገረዋለች። እኔ ምንም ስደብኝ፣ ምንም አድርጊኝ፣ የፈለግሽውን ነገር ብቻ በይኝ፣ ይቅርታ አድርጊልኝ ይላታል። እኔ ይቅርታ አላደርግልህም፣ ላይክም አልፈልግም፣ ዞር በልልኝ እያለችው ትገኛለች። በዛም መካከል ሰላም ትመጣለች። ሰላምም
ምንድነው እሱ? ምን እያደረጋችሁ ነው? በማለት ስትናገር ብሌንም ይኸው እኔ ስራዬን እንዳልሰራ እየከለከለኝ ነው ያለው። አሁን ራሱ ስትመጪ መንገዴን ዘግቶብኝ ነበረ። ስለዚህ ከመንገዴ ላይ ዞር እንዲል አስደርጊልኝ፣ እኔ ስራዬን ልስራበት በማለት ለሰላም ትነግራታለች። ሰላምም ዳጊን ምን እያረክ ነው ያለው? እንኳን መንገዷን እንድንዘጋ ጫፏ ጋር እንዳደርስ ዞር ብለህ እንዳታያት በማለትም ትቆጣዋለች። በል ውጣ በማለት ካስወጣችሁ በኋላ ብሌንም ምን ነክቶኝ ነው ለእትዬ ግን እንደዚህ ብዬ የነገርኳት በማለት ትጸጸታለች። እንግዲህ ዳጊም ክፍሉ ከገባ በኋላ ብሌን ያለችውን እያሰበ እየተጨናነቀ ይገኛል። ሆኖም እንግዲህ እሷ ካስወጣችለትም በኋላ አሁን ላይ ቀጠሮ ደርሷልና የብሌን የእንጀራ እናት ሄዷ ልጁን ለማግኘት እየሄደች በዚሁ መካከል እንግዲህ ቃል ከመቼና መቼ መጡ? የት አሉ? ዛሬ ጉዴው ሊወጣ ነው፣ ምን ይሻለኛል እያለች እየተጨነቀች እያለ ሰላምም ብሌንም ሆነው ሳሎን ላይ ቁጭ ብለው የብሌንን የእንጀራ እናት እየተጠባበቁ ነበረ። እሷ ግን ግራ ገብቷት እንዴት የምታደርገው ነገር ግራ ከገባት በኋላ ምናልባት ሰለሞን እዛው ደሳሳ ጎጆ ውስጥ አስቀርቷት ይሆን ወይ? እቺ አሮጊት እስካሁን ድረስ እየቀረችው ለምንድን ነው ያልመጣችው? በማለትም ሀሳብ ውስጥ በመግባት ትገኛለች። ሆኖም እንደዛው እያወሩ እያለ የብሌን የእንጀራ እናት ትመጣለች። የብሌን የእንጀራ እናትም ከመጣች በኋላ ብሌንዬ እንኳን ደስ አለሽ፣ ይኸው እናትሽ በሕይወት አለች፣ የእናትሽን ፎቶ ሰጥቶኝ መጥቻለሁ፣ ደግሞ በአካል እንድታገኛት ያመጣታል ብላ ትላታለች። ብሌንም በመጀመሪያ ላይ እናቴ እኔን ትመስል ይሆን ወይ? እናቴ እኔ እንደናፈኳት እሷም እየፈለገችኝ ትሆን ወይ? ምን አይነት ሁኔታ ውስጥ ትሆን ያለችው? በማለትም እያሰበቻት ነበረ። የብሌን የእንጀራ እናትም ፎቶን አምጥታ ስትሰጣት ብሌንም እስክትከፍተው ድረስ ቃል እየተጨነቀች ነበረ። ብሌንም ከከፈተችው በኋላ ፎቶውን ለማየት እየተንጠራራችን ቢሆን ፎቶውን ካየችው በኋላ ስታይ ሌላ ሰው ነው። ከዛን እቺ ገረድ እናቴን አገኘው ብላ እየተደሰተች ነው እያለች ሰላምም ደስ ብሎኛል፣ መቼ ነው የማገኛት ብላ ብሌንም የእንጀራ እናቷን ስትጠይቅ እሱም ያመጣታል፣ ምንም አታስቢ፣ ትገናኛላችሁ በማለትም ትነግራታለች። ብሌንም መቼ ይሆን እናቴን የማገኛት? እኔን ትመስላለች፣ ሁሉም አንቺን ትመስላለች በማለትም ያበረታታታል። ቃልም ታቅፋትና እንኳን ደስ አለሽ፣ ደስ ብሎኛል እንዳለች ወደ ውጭ ትወጣና ለባይሉ ትደውልለታለች። ደስ ብሎኛል ብላ ትለዋለች። ምን አገኘሽ? ምንድን ነው ሲላት እሷም እንግዲህ ያደረገችውን ነገር ሰላም መታቅ ለዛ ነበር የደወለችለት። የብሌንም የእንጀራ እናት እንኳን ደስ አለሽ የኔ ልጅ፣ እንኳን ተደስተሽ አየሁ ብላ ስትላትም እሷም ሁልጊዜም ለእኔ እናቴ ነሽ፣ አንቺ ለእኔ መቼም የማትቀየሪ እናቴ ነሽ፣ ወላጅ እናቴን ላግኛት እንጂ የኔን ደስታ የምትጠሚ ስትል አውቃለሁ የኔ ልጅ እያለቻትም እንግዲህ አሁን ላይ እሱ ይዞ እንደሚመጣ ከነገረቻት በኋላ ነበር ቃል ስልክ የደወለችው። ቃልም ስልክ ደውላ እጅግ ደስ ብሎኛል ብላ ስትለው ምን አግኝተሽ ነው ደስ ያለሽ ይላታል። እጅ ገረድ እናቴን አገኘው ብላ እጅግ እየተደሰተች ትገኛለች። አንተ ግን ይሄ ሀሳብ እንዴት መጣልህ? አሁን ቆንጆ አድርገህ ሰርተሃል፣ ግን ተቀይሜያለሁ። እንዴት ይህንን ሀሳብ ለእኔ ሳትነግረኝ እንደዚህ ያደረክ? በማለት ትጠይቀዋለች። ይህንን ሀሳብማ ከነገርኩሽ እኮ ነገሮቹን ስለምታበላሽ፣ ስለዛ እኔ ለብቻዬ ነው እንደዚህ ከሰለሞን ጋር ያደረግነው በማለት ይናገራታል። አሁን በጣም ጥሩ ሀሳብ ነው። እሷ እኮ ብታይ
እውነተኛ እናቴን አገኘው ብላ ተደስታ ትገኛለችም በማለት ትነግረዋለች። እሱም እየሳቀ በቃ አሁን ከመንገዶቻችን ላይ ዞር አድርገናታል፣ ሁሉም ነገር ይስተካከልልናልም በማለት ይነግራታል። አዎ አንተማ ጀግና ነህ እያለች ሁሉንም ነገር ስታወራ ዳጊ ወደ እነ ሰላም ቤት እየገባ በር ላይ ነበረ። እሷም በስልኩ ተሰምጣ ስላለች ደስታዋንም እያበሰረችው ባይሉም እያበረታታትና ሁሉንም ነገር እያወራ ስላለ እሷ ትኩረቷን ስልክ ላይ ስላደረገች ዳጊን አልተመለከተችውም ነበረ። እንግዲህ አሁን ላይ የብሌን ሐሰተኛ እናት ሁለተኛ እንደመጣችላት ዳጊ ያለውን ነገር ሰምቷል። በዚህ በኩል እንግዲህ ከዳጊ ይሄንን ነገር ትነግረዋለች። ግን ብሌን መጀመሪያ ላይ እናትየዋን ስላገተ ታምነዋለች ወይ? ቀጣይ ድራማስ ቀጣይ ክፍልስ እንዴት ይሆን የሚለውን ግምታችሁን ኮሜንት ላይ አስቀምጡ። እንግዲህ ዳጊ ይሄንን ነገር ብሌን ካመነችው ይቅርታ ታደርግለታለች ብዬ ተስፋ አደርጋለሁ። እንግዲህ መጀመሪያ ላይም ዳጊ የብሌንን የእንጀራ እናት ያገተው ለብሌን ሲል ነው ማለት ነው። እንግዲህ እንዳያችሁት አንተ ማታግታት ከሆነ እገላታለሁ ብሎት ነበረ። በዛ የተነሳ እንግዲህ እሱ መልካምን ነገር በማሰብ ብሌንም እናቷን አታ እንደማትኖር ስለሚያውቅ ነበር ያገታት። አሁን ላይም ደግሞ እንግዲህ ቃል ያወራችው ሙሉ ለሙሉ ሰምቷል። ከዚህም በፊትም ቃልና ባይሉ ክፍል ውስጥ ሆኖ ሰላምን እንዲገሏት መርዙን እና እቺ ሰራተኛ እዚህ ቤት መኖር የለባትም የሚለውን ዳጊ ነበረ ሰምቶ ሲከታተላቸው የነበረው። አሁንም እንግዲህ ትልቅ ሚስጥር ሰምቷል። ሁልጊዜም በቃል በኩል ነው የሚበላሸው። እንግዲህ ምን ይከሰት ይሆን? ሁሉም ነገር ይብራራ ይሆን ወይ የሚለውን እናንተ ደግሞ ሀሳባችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። ስለነበረን ቆይታ ከልብ እያመሰገንኩኝ ቀናችሁ ያማረ የተዋበ ይሁንላችሁ። እግዚአብሔር አምላክ በያላችሁበት ዓለም ዳርቻ ይጠብቃችሁ። እስከዚህንም ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና ላይክ አድርጉ። ነባሮች ደግሞ ኮሜንት ላይ አበረታቱኝ፣ ላይክ አድርጉልኝ። ባይ ባይ።